የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ረድቶኝ አግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላካችን ደግሞ በማዕከላችን ተገኝቶ እንዲናገረን እንዲያስተምረን እስቲ አጭር ጸሎት እንጸልያለን። ቅዱስ ይተባረክ ስለሰጠን እድል ፋንታ ሁሉ ተመስገን። አሁንም በቃል ተናገረን፣ አስተምረን፣ ገስጸን። ሐሳብህን እግዚአብሔር አንተ ግለጥልን። የቃል ፍቺ ያበራል እንደሚለው ቃል በቃል እግዚአብሔር በመግለጥ ወደ ያንዳንዳችን ህይወት እንድትመጣ እንቆቅልሻችን እንድትፈታ ጥያቄያችን እንድትመልስ አንተ ከቃል ጀርባ ትሰራለህ። በኢየሱስ ስም ዛሬ የሚያስደንቀው ክንድ በያንዳንዳችን ላይ እያለፈ እንዲሰራ እግዚአብሔር ሆይ ፈውስ የሚያስፈልገው ቢሆን በቃል አልፈ ወገኖቼ እንድትፈውስ እንድትዳስስ እግዚአብሔር አምላካችን የልባችንን ሁሉ አንተ እንድትወርስ ተጽዕኖ ሁሉ በኢየሱስ ስም እንዲሰበር አየሩ በኔም ይህንን በሚያዩ በሚሰሙ ወገኖች የትዩ የተለቀቀ የተከፈተ ሰማይ እንድትሰጠን ይህንን ባሪያ በደም እንድትሸፍነኝ በሳት እንድትቀጥረኝ ተናገር ያልከኝም ብቻ እንድናገር አንተ እርዳኝ። አባቴ ጊዜው ተጀምሮ እስከሚያልቅ አንተ ተረከብ። ይህንን ባሪያ በደም ሸፍነኝ በሳት ቅጠረኝ። የበቀል ኃይላት ሁሉ በኢየሱስ ስም ይታሰሩ። ክብር ለአንተ ይሁን በኢየሱስ ስም። ኢየሱስ ጌታ ነው። ጌታ የሰጠኝ ሐሳቡ ቃል ርዕስ የሰጠሁት በእግዚአብሔር ፍቅር መኖር የሚል ነው። በአምላካችን በሚወደን በአምላካችን ፍቅር ውስጥ መኖር የሚል ነው። አንደኛ ዮሐንስ መልእክት 4:16 ላይ እንደዚህ ያለ ይናገራል። ወገኖቼ እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል። እግዚአብሔር ወገኖቼ ፍቅር ነው። ፍቅር አለው አይደል? ፍቅር ነው ራሱ። እግዚአብሔርም በርሱ ይኖራል። በእግዚአብሔር ፍቅር መኖር፣ በሚወደን በአምላካችን ፍቅር ውስጥ መኖር። ኢየሱስ ጌታ ነው። እንዴት በእግዚአብሔር ፍቅር እንኖራለን ወገኖቼ? በእግዚአብሔር ፍቅር ውስጥ መኖር የመሰለ ነገር የለም። በእግዚአብሔር ፍቅር ለመኖር መጀመሪያ ወገኖቼ እግዚአብሔር ለኛ ያለውን ፍቅር መረዳት አለብን። እግዚአብሔር አምላካችን በጣም እንደሚወደን ዮሐንስ ወንጌል 3:13 ላይ ይናገራል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷልና። እግዚአብሔር ለኛ ያለው ፍቅሩ የገለጠበት አንድያ ልጁን በመስጠት ነው። ምን ያህል እንደሚወደን ደግሞ የወደደን ደግሞ ኃጢአተኞች ሳለን ነው። ኃጢአተኞች ሳለን እግዚአብሔር የወደደን ሰዎች ነን። እግዚአብሔር ለኛ ያለው ፍቅር እጅግ ጥልቅ ፍቅር ነው ያለው ወገኖቼ። የሱ ጠላቶች ሆነን እያለው ነው የወደደን። መልካም አርገን አይደለም የወደደን። ምክንያቱም እግዚአብሔር ባህሪው ፍቅር ስለሆነ መጥላት አይችልም። ሰው ልጆችን እጅግ የሚወድ ነው። ይህንን ለኛ ያለውን ፍቅር መረዳት አለብን። ለዛ ነው ጳውሎስ ሲናገር ሮሜ 8 ላይ ስለ እግዚአብሔር ፍቅር ይናገራል። ከክርስቶስ ፍቅር የሚለየኝ ማንም የለም ይላል። ከፍታ፣ ዝቅታ፣ ደስታ፣ ሐዘን፣ ማንኛውም ነገር ከክርስቶስ ፍቅር የሚለየኝ የለም። ለምን? ክርስቶስ እንደሚወደው ተረድቶት እሱ ምን ያህል መልሶ እንደሚወደው ነው የሚያሳየው። ለምን? ስለተረዳ። ምን ያህል የፍቅሩ ታላቅነትን ጳውሎስ ስለተረዳ ከዛ ፍቅር የሚለየኝ የለም እያለ ይናገራል። ወገኖቼ እግዚአብሔር እጅግ የወደደን ሰዎች ነን። ይህንን ሊገባን ይገባል። አንዳንድ ጊዜ ጠላት የሚወድሽ የለም የሚወደው የለም ብሎም ሲናገረን የሚወደን አንድ አምላክ አለን። እግዚአብሔር አምላካችን ይወደናል። ፍቅሩም ደግሞ የገለጠው አንድያ ልጁን ኢየሱስ ክርስቶስን ለኛ ኃጢአት ዋጋ እንዲከፍል በመስጠት ነው። ለዛው ሞት ብቻ አይደለም፣ የከፋ ሞት፣ ከሞት ሞት አስከፊ የሆነ በመስቀል ላይ በመስቀል ላይ ተሰቅሎ ዋጋ ከፍሎ ደሙን ስለኛ ያፈሰሰ አሰቃቂ ሞትኛ ሞት ይገባን የነበረን የሞተልን። ይህን ለዛ ነው እግዚአብሔር አምላካችን ለኛ ያለው ፍቅርን በመግለጥ ነው ልጁን የሰጠን። ስለዚህ በእግዚአብሔር ፍቅር ውስጥ ለመኖር ከፈለግን መጀመሪያ ምን ያህል እንደተወደደን ማወቅ አለብን። እያንዳንዳችን እግዚአብሔር ወዶናል። እንደተወደድን ሰዎች ማወቅ አለብን። ሌላ ደግሞ እንዴት በእግዚአብሔር ፍቅር እንኖራለን ወገኖቼ? በልጁ በማመን ነው።
እግዚአብሔር ፍቅሩን የገለጠው ልጁን በመስጠት ነው። ያ ልጁን ደግሞ በማመን ደግሞ በሱ ፍቅር ውስጥ እንኖራለን። ኢየሱስ ጌታ ነው። ሁሉ ነገሩ የተጠቀለለው በክርስቶስ ኢየሱስ ውስጥ ነው። የዓለም ሁሉ እንቆቅልሽን ሁሉ ሊፈታ የሚችል ሁሉ ነገር ያለው በክርስቶስ ኢየሱስ ነው። ገርሞ ነገር በዮሐንስ ራዕይ ምዕራፍ 5 ላይ ዮሐንስ እንደዚህ ያያል። በዙፋኑ ላይ በተቀመጠው በቀኙ እጅ ላይ በውስጥና በኋላ የተጻፈበት በ7 ማኅተም የተዘጋ መጽሐፍን አየው። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምጽ ሲያውጅ አየው። ከዛ ዮሐንስ ማንም ይፈታ የለም ብሎ ማልቀስ ጀመረ። ከዛ ሲያለቅስ ከሽማግሌዎች አንዱ ይመጣና ቁጥር 5 ላይ እንዲህ ይላል፣ ከሽማግሌዎችም አንዱ አታልቅስ፣ እነሆ ከይሁዳ ነገር የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ 7ቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ። ጌታ ኢየሱስ ክርስቶስ እንቆቅልሾችን ሁሉ የሚፈታ ከሱ ምንም ነገር የሚሰወር የሌለ ነው። ያንን ኢየሱስ ክርስቶስ ውስጥ ሁሉ ነገር አለ ወገኖቼ። ሕይወት አለ። እኔን አጣ ሕይወትን አጣ ነው የሚለው ጌታ ኢየሱስ ክርስቶስ። በኢየሱስ ክርስቶስ ውስጥ ምን አለ? ሁሉ ነገር አለ። ሕይወት አለ። የዘላለም ሕይወት አለ። በኢየሱስ ክርስቶስ ውስጥ የእግዚአብሔር ፍቅር ውስጥ እንድንገኝ ያደርገናል። በጌታ በኢየሱስ ክርስቶስ ነው ፍቅሩን የገለጠ። ያንን ፍቅር የሆነውን ስንቀበለው በሱ ፍቅር ውስጥ ወገኖቼ እንኖራለን። እንዴት በእግዚአብሔር ፍቅር ውስጥ እንሆናለን ወገኖቼ? ፍርሃትን በማስወገድ ነው። በእግዚአብሔር ፍቅር ውስጥ ያለ ሰው አይፈራም። አንደኛ ዮሐንስ መልእክት 4:18 ሲናገር ከዚህ ጋር ነበርኩት ከመጀመሪያው ከቁጥር 16 ወረድ ብሎ ማለት ነው። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። ፍርሃትን ማስወገድ አለብን። እኔ እግዚአብሔርን እጅግ የምወደው ከሆነ ፍርሃት ሊኖረኝ አይገባም። ፍርሃት የሚያድርብን ምንድነው? ሙሉ ፍቅር ለእግዚአብሔር ሳይኖረን ሲቀር ነው። የሱ ፍቅር በሙላት በእኛ ውስጥ ሳይገለጥ ሲቀር፣ ሳይሰማን ሲቀር የዛኔ መፍራት እንጀምራለን። እንዴ እግዚአብሔር ባይወደኝስ? ምናልባት እንደዚህ መጠራጠር እንፈልጋለን። እኔ በራሴ የሚገርመኝ ነገር በመንፈስ ቅዱስ መሞላት፣ በልሳን መጸለይ፣ እንደዚህ ነገሮችን በጣም እፈራ ነበረ። ምንድነው በቃ በጣም በቃ ጥያቄ ፈጥርብኝ ነበረ። ከዛ አንድ ጊዜ እየጸለይኩ ያለ ይሄ ቃል አሁን ያነበብኩት የአንደኛ ዮሐንስ መልእክት 4:18 መንፈስ ቅዱስ በውስጥ ያፈሰሰው ይሄንን ቃል ፐርፌክት ላቭ ካስት አውት ኦል ፊር የሚል ነው። የእግዚአብሔር ፍጹም የሆነ ፍቅር ፍርሃትን ይጥላል፣ ፍርሃትን አይኖረውም። ስለዚህ እግዚአብሔር አምላክ ቅዱሱ መንፈሱን እኔን ቢያጠምቀኝ በልሳን ብጸልይ ያ ኢየሱ ፍቅሩ የተገለጠበት ነው። ለሰው ልጆችን የተሰጠ መንፈስ ቅዱስ ስጦታ ነው። ኢየሱስ ክርስቶስ ያደረግ የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ መጣ። ያ መንፈስ ቅዱስ በልባችን ያለ መንፈስ ቅዱስ እኛን የሚያጽናናን፣ የሚያበረታን፣ ኃይል የሚሰጠን፣ የሱ ስራ እንድንሰራ የሚረዳን እግዚአብሔር ነው እና ያንን ትልቁን ስጦታ ለመቀበል ፍርሃት ሊኖር አይገባም። ለምን? እግዚአብሔር ፍቅር ስለሆነ የሚሰጠኝ ምንድነው? መልካም ነገር ስለሆነ። ጌል ምዕራፍ 7 ላይ እንዴት አምላካችን ደግ ፍቅር እንደሆነ እንደዚህ እያለ ይናገራል። ከናንተ ልጁ እንጀራ ቢለምነው ድንጋይን የሚሰጠው ከናንተ ማን ሰው ነው? አሳስ ቢለምነው እባብን ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለምትነምኑት እንዴት አብልጦ መልካምን ነገር ይሰጣቸው። እንግዲህ ሰዎች ሊያደርጉላችሁ የምትወዱ ሁሉ እናንተ ደግሞ እንዲሁ አድርጉ፣ ሕግም ነቢያትም ይህ ነውና እያለ ይናገራል። እግዚአብሔር አምላካችን ፍቅርና ደግ የሆነ አምላካችን እንዴት የተሻለ ነገር እንዳውም ሉቃስ ላይ ሲናገር መንፈስ ቅዱስ እንዴት አይሰጣችሁም? ለምን? ፍቅር ስለሆነ። እግዚአብሔር አምላካችን ፍቅር ነው፣ የሚያደርግልን ሁሉ ፍቅር ነው። ስለዚህ ፍርሃት ከገባብን የሱ ፍቅር በሙላት በልባችን ውስጥ የለም ማለት ነው። ፍቅሩ ግን በሙላት ሲኖር፣ በሱ ፍቅር ውስጥ ግን ከኖርን ወገኖቼ ፍርሃት አይኖርብንም። ኢየሱስ ጌታ ነው። እንግዲህ እንዴት በእግዚአብሔር ፍቅር እንኖራለን ወገኖቼ? እግዚአብሔር ለኛ ያለውን ፍቅር በመረዳት ነው፣ በልጁ በኢየሱስ ክርስቶስ በማመን ነው እና ፍርሃትን በማስወገድ ነው። ኢየሱስ ጌታ ነው። በእግዚአብሔር ፍቅር ከኖርን ወገኖቼ አንደኛ እግዚአብሔር በእኛ ይኖራል። የአንደኛ ዮሐንስ መልእክት 4:16 እንደዛ ነው የሚለው። በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። እግዚአብሔርም በእኛ ይኖራል። በሱ ፍቅር ውስጥ ከኖርን
እግዚአብሔር ደግሞ በእኛ ውስጥ ይኖራል። የሱ ፍቅር በእኛ ውስጥ እንደ በቃ ይተላለፋል ወገኖቼ። የእግዚአብሔር ፍቅር ወደ ሌሎች ይተላለፋል። የሚገርም ነው። እኔ አሁን ከአምላኬ ጋር በጣም እየጸለይኩ የሱ ፍቅር በእኔ ውስጥ በሙላ ሲተላለፍ በቃ የሱ ፍቅር በእኔ ውስጥ ፍሎ ሲያደርግ ያ ፍቅር አልፎ ጠላቶቼን እንድወድ ያደርገኛል። የሚጠሉኝን እንኳን ይመስሉኝ እንድወዳቸው ያደርገኛል። በሄድኩበት ሁሉ ፍቅርን ነው ለሌሎችም ማሳየው። ለምን? የእግዚአብሔር ፍቅር በእኔም ውስጥ ስለሚኖር፣ እግዚአብሔርም በእኔም ውስጥ ስለሚሆን። ኢየሱስ ጌታ ነው። መንፈስ ቅዱስ ራሱ የሚሰራው በፍቅር ውስጥ ስንሆን ነው። ፍቅር የሁሉ ነገር ማሰሪያ ነው። አንደኛ ቆሮንቶስ 13 እንደኛ ነው። ፍቅር የሁሉ ማሰሪያ ነው። ትንቢት ብናገር ሁሉ ባረግ ግን ፍቅር ግን ከሌለኝ ከንቱ ነኝ እያለ ይናገራል። ፍቅር የሁሉ ነገር ማሰሪያ ነው። ፍቅር በእግዚአብሔር ፍቅር ውስጥ ስንገኝ የፍቅሩ ማስተላለፊያዎች እንሆናለን ወገኖቼ። ደግሞ በእግዚአብሔር ፍቅር ውስጥ ደግሞ ከኖርን ኩነኔ የለብንም። ሮሜ 8:1 ሲናገር እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ጌታ ኢየሱስ ክርስቶስ ፍቅር ነው። ያ ኢየሱስ ክርስቶስ ደግሞ በእኛ ውስጥ ካለ ወገኖቼ፣ ያ ፍቅር በእኛ ውስጥ ካለ ኩነኔ የለብንም። ኮንደምኔሽን በእንግሊዝኛ እንዳውም ሲናገር there is no condemnation those who are in Christ Jesus ይላል። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። አሁን ኮንደምኔሽን የለባቸው። የሚከሰን ጠላት ዲያብሎስ በክርስቶስ ኢየሱስ ውስጥ ከሆንን በእግዚአብሔር ፍቅር ውስጥ ከሆንን ወገኖቼ የሚከሰን ዲያብሎስ እድል ፋንታ የለውም። እኛም መክሰስ አይችልም በእግዚአብሔር ፍቅር ውስጥ ካለን ወገኖቼ። እና ዛሬ ጌታ አምላካችን የሚናገረን በእግዚአብሔር ፍቅር ውስጥ መኖር አለብን። ሁሉ ጊዜ በሱ ፍቅር ውስጥ እንድንኖር ይገባል። ያ አምላካችን ያንን እንድንኖር በጌታ ፍቅር ውስጥ እንድንኖር ይርዳን። ኢየሱስ ጌታ ነው። እንግዲህ ጌታ የሰጠኝ ሐሳቡ ቃሉ ይሄ ነው። ሲንጸልያለን ለሚያማችሁ ወገኖቼ በሚያማችሁ ስፍራ ላይ በኢየሱስ ብላችሁ እጃችሁ ጫኑ። እግዚአብሔር ደግሞ ታላቅ የሆነ ፈውስን ያደርጋል። ቅዱስ ተባረክ። ስለተናገርከን ተመስገን። በአንተ ፍቅር ውስጥ እንድንኖር ጌታ ሆይ እርዳን። አንተ ፍቅር ነህ። ያንተ ፍቅር ደግሞ ጌታ ሆይ እጅግ ልዩ ነው። አንድያ ልጅህን ኢየሱስ ክርስቶስን እስከምትሰጠን ድረስ እንደዚህ ነው የወደድከን። አሁንም በዚህ ፍቅር ውስጥ እንድንኖር አንተ እርዳን። ፍርሃትን አስወግድልን። አንተ የሰጠን ስጦታ ደስ ብሎ እንድንቀበል አንተ እርዳን። ምክንያቱም አንተ የምትሰጠን ሁሉ መልካም ነው። ለምን? ስለምትወደን። አንተ ለምትወደን ለእኛ ለልጆች ክፉ ነገር አትሰጠንም። እኛ እንኳ ክፉዎች ሆነን እያለን ልጆቻችንን መልካም ነገር ማድረግ ከቻለን አንተ ፍጹም ፍቅር የሆንከው ደግሞ ምንኛ ለእኛ መልካም ነገር ታስብልን ታደርግልን። አባቶ የተመስገን። ሪካ ፓሲኬ ፓራካላማዲያ መንፈስ ቅዱስ እየተባረክ እግዚአብሔር መንፈስ ተመስገን። አሁንም የሚያማቸው ወገኖችን ይዤ በፊት እቀርባለሁ። ጌታ ሆይ ፈውስ አሁን ይለፍ በጌታ በኢየሱስ ስም። በመገረፉ ቁስል እኛም ተፈወስን ተብሎ እንደሚለው ቃል አሁን በመገረፉ ቁስል ወገኖቼ ይፈወሱ። የበሽታ ምንጩ በኢየሱስ ስም ይድረቅ። በኢየሱስ ስም ራካ ፓስኮ ፖራ ካላማዲያ ሬላ ማሲማስኬ ፓራ ካላማዲያ አሁን ጌታው የበሽታ ምንጩ በኢየሱስ ስም ይድረቅ። በጌታ በኢየሱስ ስም ተጽዕኖ ሁሉ አሁን ይሰበር። ወገኖቼ የሚያማቸው የሚያውቁት የማያውቁት ትንሽ ትልቅ ከራሳቸው እስከ እግር ጥፍራቸው አሁን ባንተ ፈውስ እንዲጎበኙ እኔ ፈዋሽ አምላክ ነኝ እንዳልክ ጌታ ወገኖቼን ፈውሳቸው፣ ዳሳቸው። ያስጨናቂ ዘንግ በኢየሱስ ስም ይሰበር። ተጽዕኖ በኢየሱስ ስም ይፍረስ። እግዚአብሔር ዛሬ መጽናናት የሚያስፈልጋት ነፍስ ትጽናና። ሀዘንተኛው ጌታ ሆይ የቆዝሙ ያለው ምስኪኑ ጌታ ሕዝብህን ዛሬ አጽናና። ራካ ፓሲኬ ፓራ የተሰበሩትን ጌታ ይጠግን። ያዘኑትን አጽናና። በስራት ውስጥ ያሉትን ወገኖች ከማንኛውም ተጽዕኖና ስራት ከዚህ ሰዓት ጀምሮ ነጻ ያወጡ ይሁኑ በጌታ በኢየሱስ ስም። እግዚአብሔር ወገኖቼን አንተ አሁን ከማንኛውም ተጽዕኖና ተግዳሮቶች ነጻ ይወጡ ይሁኑ። እግዚአብሔር ሆይ ተመስገን። ለወገኖች ጌታ ሆይ ስለደረስክላቸው፣ ስለነካቸው፣ ስለዳሰስካቸው፣ በምህረት ስለጎበኛቸው አባት ሆይ ተመስገን። ክብር ለአንተ ይሁን በኢየሱስ ስም። አንድ ጥሪ ደግሞ ሳላቀርብ ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን የግሌ አዳኝ ጌታ ያድርግ ይቀበላሉ ለምን ወገኖቼ የመዳን ቀን ዛሬ ነው። ስለ ነገ የምናውቀው ምንም ነገር የለም። ነገኛ ላትሆን ትችላለች። ዛሬ ድምፁ ስትሰሙ ልባችሁ እልከኛ አታድርጉ ይላል የእግዚአብሔር ቃል። ወገኖቼ ዛሬ በአንድም በሌላ እግዚአብሔር አምላካችን ፍቅር ነው። አንድያ ልጅ እስኪሰጥ ወዶናል። ይህንም ደግሞ ልጁን ለተቀበሉት ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ይህንን ጌታ መልካም የሆነ ስጦታውን ብንቀበል በእግዚአብሔር ፍቅር ውስጥ እንኖራለን። ኩነኔ አይኖርብንም።
ለዘላለም በሱ ፍቅር ውስጥ ከሱ ጋር እንኖራለን ወገኖቼ። ስለዚህ ይህንን ትልቅ ስጦታ እምቢ አንበል። ኢየሱስ ጌታ ነው። እንግዲህ እሺ ለምትሉ ይህንን እድል አያምልጣችሁ። ስለ ነገ አናቅም፣ ነገኛ ላትሆን ትችላለች ወገኖቼ። እሺ ለምንል ይህንን ጸሎት ከኔ ጋር ጸልያላችሁ፣ እኔም ደግሞ ጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቱ ይህንን የጸለዩ ወገኖቼ ባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ሕይወት ነፍሳቸው ሁሉ ለዘላለም የተባረከ ይሁን። ከክፉ ሁሉ ደግሞ ጠብቃቸው። በአንተ ፍቅር ውስጥ ዕለት እንዲኖሩ አንተ እርዳቸው። ምን ያህል እንደምትወዳቸው ደግሞ እንዲረዱ ጌታ ሆይ አንተ አድርጋቸው። ጌታ ሆይ እስከ ሕይወታቸው ፍጻሜ በቤተ ትከላቸው። አንተን ወደሚያከብር ወደ ትክክለኛ ቤተ ክርስቲያን መርተ እውነተኛ የበጎች እረኛ ኢየሱስ አንተ ውሰዳቸው። ስለ እነዚህ ወገኖቼ ተመስገን። ስለ ሰጠን እድል ፋንታ ተባረክ። በቃል ስለ ተናገርከን ተመስገን። አሁንም የሰማነው ቃል 30 60 100 ፍሬ እንዲያፈራ አንተ እርዳን። እግዚአብሔር ቃልን ከውስጣችን የሚለቅ መንፈስ ሁሉ በኢየሱስ ስም ይታሰር። ሳምንቱን ጊዜያችን መውጣት መግባታችን ሁሉ ተረከብ። ክብር ሁሉ ለስም ይሁን በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ ጌታ አምላካችን ተናግሮናል በሱ ፍቅር ውስጥ መኖር በሚል። ኢየሱስ ጌታ ነው። በፍቅር ውስጥ እንድኖር ጌታ ኢየሱስ ይርዳን። ወገኖቼ ሳብስክራይብ ያላረጋችሁ ሳብስክራይብ አርጉ፣ ላይክ አርጉ፣ ሪፈር አርጉ ለምታውቁት ወዳጆቻችሁ። እግዚአብሔር ደግሞ የሚሰጠኝን ቃል ደግሞ እግዚአብሔር በረዳይ መጠን በፊታችሁ ይዤ ቀርባለሁ። እንግዲህ ፕሮግራሜን ጨርሻለሁ። በሌላ ጊዜ ደግሞ በህይወት ብኖር ጌታ እድሉን ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ እገኛለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።